አርጀንቲና የደቡብ አሜሪካ አንድ ትልቋ ሀገር ነች። ስፋቷ 2.7 ሚሊዮን ስኩዌር ኪሎ ሜትር ነው። ይሄ ማለት የኢትዮጵያን 3 እጥፍ ልትሆን ትንሽ ነው የሚቀራት ማለት ነው። ይሄ የመሬቷ ክፍል ነው። ከዛም አልፋ ደግሞ ጥቃቅን ደሴቶችም አሏት። በተጨማሪም ከአንታርክቲካ ክልል የተወሰነው ደግሞ የግዛት ባለቤትነት አላት። የአንታርክቲካ የያዘችው ቦታ ራሱ አንድ ኢትዮጵያን የሚያክል ነው። ከዓለማችን በስፋቷ 8ኛዋ ትልቅ ሀገር ነች። በላቲን አሜሪካ ደግሞ 2ኛዋ ትልቅ ሀገር ነች በአጠቃላይ ስትታይ ማለት ነው። በ23 ክልሎች የተከፋፈለች ነች። ቦነስ አይረስ አንድ የከተማ መስተዳድር ነች፣ ልክ እንደ አዲስ አበባ ክልል ሳትሆን። አገሪቱ ብዙ ትልልቅ ከተሞች አሏት። አንዷ ቦነስ አይረስ ነች። ሌሎችም ግን ብዙ ህዝብ የሚኖርባቸው ከተሞችንም ማግኘት ይቻላል። በቅርብም በራቅ ያለ ጉዞም በማድረግም በፖለቲካውም በኢኮኖሚውም በኩል በጣም ብዙ ታሪክ ያላት አሁንም በጣም ተሰሚ የሆነች ሀገር ነች። የጂ15 የጂ20 መስራች እና አባል ከሆኑ ሀገሮች መካከል አንዷ ነች። አርጀንቲና የሚለው ስም የስፓኒሽ ቋንቋ ነው። ሀገሪቱም ብሔራዊ ቋንቋ የስፓኒሽ ቋንቋ ነው። ስፓኒሽም ነው። ከጣሊያንም ከፈረንሳይም የመጣ ቃል ነው ተብሎ ይታመናል። በአጠቃላይ ግን ትርጉሙ ግን ከብር የተሰራ ማዕድኑ ማለት ከብር የተሰራ አይነት ነገር የሚል ትርጓሜ የሚሰጥ ነው አርጀንቲና ማለት ብለው አስጎብኚዎቻችን በተለያየ ጊዜ ሲነግሩን ነበረ። በደቡብ አሜሪካ በነበረው የስፔኖች መስፋፋት አንዷ ከተጠቁት መካከል ነበረች። የተበታተነች አገር ነበረች። 18ኛው ክፍለ ዘመን መጨረሻ አካባቢ ነው አገሪቷ እንደ አገር ሆና የተጣመረችው። በ1810 አካባቢ ነው ይህንን ያገኘችው። ስለዚህ በየአመቱ የዚህ የአገሪቱ ነጻነት ያገኘችበት ቀንም በድምቀት ይከበራል። በረራ ኢትዮፒካ ሊንክ